ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ቀጣዩን ክፍል ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ እነ ማይክል የማምለጫ እቅዳቸውን ተግባራዊ እያደረጉ በነበረበት ሰዓት በወታደሮች ታይተው በዊስለርን ብልሃት ሲያመልጡ፣ ከዛም ካመለጡ በኋላ ማሆን ሌላ ሀሳብ ደግሞ ሲያመጣ አዲስ ወደ ሶን የተቀላቀለው ሌላ እስረኛ ዊስለርን ሲለየውና ዊስለርም አታውቅኝም እያለ ለመደባበቅ ሲሞክር አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው ተደባዳቢው ሳሚ እንደለመደው ከአንድ እስረኛ አስገድዶ ቀለበት ሲወስድም እያየ ነው። እናም ያን ቀለበት ለካባው ሲሰጠው ካባው ግን ያንተ ስታይል ነው ውሰደውም ሲለው እየሰማን በመንገዳቸውም ያ ማይክል የሚልከው ልጅ በኳስ ሳያስበው ቆሻሻ ማጠራቀሚያም ደፍቶ ካባው እግር ላይም ቆሻሻ ያርፋል። ካባውም በንዴት እንዳይደገሙም እያስጠነቀቀው ማንም ሳያየው ግን ከቆሻሻ ውስጥ እኛም ያላየነውን ነገር አንስቶ ኪሱ ሲከት እናየዋለን። በሌላ በኩል ማይክልም ያንን ዊስለርን አውቀዋለሁ ያለው ልጅ ጋር ማምርቶ የት እንደሚያውቀው መረጃን በትንሹ ካገኘውም በሚል ቢጠይቀውም ሰውየው ግን ኒስ ውስጥ ለአምባሳደር የተባለ ሆቴል ላይ አብረው የሰሩ መስሎት እንደሆነና ተምታቶ እንደሆነም ተናግሮ ተጨማሪ መረጃ ሳይነግረው ትቶት ይሄዳል። ማይክልም ያለምንም ተመልሶ ዛሬ 9 ሰዓት ከ13 እንደሚያመልጡ አሁን ከዚህ በኋላ 3 ሰዓት አለን እያለ በገመድ የተሰራ መሰላሉን እንዲያዘጋጁ አዟቸው አሁንም ጥርጣሬው ያለቀቅ ብሎት ከዚህ ስናመልጥስ ወዴት ነው የምንሄደውም እያለ ቢጠይቅም ከማይክል መልስ ያጣል። እንደታዘዙትም ያንን ገመድ እየፈለጉ አሁንም የአዲሱ ሰውዬ እነሱን መከታተሉን ስላላቆመ አሁንም ሀሳብ ገብቶት ይህ ሰውዬ ሁሌ እየተከታተለ ነው ችግር ውስጥ እንዳያስገባም ቢልም ዊስለር ግን በቅርቡ ከዚህ ስለሚወጡ አያሳስብም ይላል። ማይክልም ሊንከንን ሊያናግረው ወደ ውጭም ወጥቶ የሁለቱም ጓርዶች ነገርም ነግሮት የአንደኛውን መፍትሄ እንዳገኙለት የሁለተኛውን ግን የአንተ እርዳታ ያስፈልገናል እያለው ያንን መጠጫ ኩባያም እየሰጠው ጋርዱ ሁሌ ከ7 እስከ 8 ባለው የምሳ እረፍት ላይ ቡና ይጠጣል። ታዲያ የት ቡና እንደሚጠጣ አጣርተህ እዛ መጠጥ ውስጥ የሆነ ራሱን የሚያስተው ነገር ማድረግ አለብክም ሲለው እንሰማለን። ሊንከንም እነሱ ሊያመልጡ 3 ሰዓታት ብቻ ሲቀሩ ይህን ስራ እሱ ላይ ስለጣለበት እያቅማማ ማይክልም ምንም ማድረግ እንዳልቻለና 9 ሰዓት ከ13 ላይ ከዚህ ወጥተው ባህር ዳርቻው ጋር ደግሞ 9 ሰዓት ከ25 እንደርሳለን። ግን ካምፓኒው የሚያውቀው ለሊ 9 ሰዓት እንደምናመልጥ ነው። ያምለኛ ጥሩ ነው። ለምን ካመለጥን በኋላ በደንብ ተረጋግተን ራሳችን ቦታ መርጠን የሳራንና የኤልጂ ልውውጥ እናደርጋለን ቢለውም ሊንከን ግን መዋሸት የለብንም እያለ ማይክልም በስተመጨረሻ የጠየቁክን የነሳራን ፎቶ ይለዋል። ሊንከንም የሆዱን በሆዱ ይዞ ያንን በድጋሚ ማግኘት አልችልም ቢለውም ማይክል ግን በንዴት በህይወት መኖራቸውን በምን እናውቃለን? ሁሌ አንተ ነክሰው እንዳላምን የምንነግረኝ ግን አሁን ሱዛንን እንመን እያልከኝ ነው። ስለዚህ ዛሬ እስከ 8 ሰዓት ተኩል የሳራንና የኤልጂን ፎቶ ካላየው የትም አልሄድም ብሎት ያርፏል። እረፍ። በቀጣይ ትዕይንቱ ታግቶ ወዳለው ኤልጂም ጋር ይዞን ሄዶ እዛም ሱዛን ተብዬዋ የድሮ ታሪኳን በጦርነት ላይ በብዙ ወንዶች መደፈሯን እየነገረችው ወንዶችን እንደምጠላም ነግረው በአሁኑም እሱ ጀግና ለመሆን ካልሞከረ አባቱና እሱ ሰላም እንደሚሆኑም ነግረው ታስፈራሯለች። ወዮ ይቺ ሴትዮ። መሩት ይባጋም ስንሄድ እሱም በወሬ መሃል ከተደባዳቢው ሳሚ ጋር አለመግባባት ውስጥም ሲገባ እያየ ነው። ሳሚ ወይም ያቺን የዶሮ እግር ይዞ ሊጥልበት ሲል ካባውን ቦታ ላይ ደርሶ እያስቆመው ሁሉንም እንዲወጡ ማዟቸው። ቲባግንም አዲስ መረጃ ካገኘም ይጠይቀዋል። ቲባግም ቀበል አድርጎ የቻለውን እየሰራ እንዳለና ግን ሁሌ አብሯቸው ሊሆንና የሚያወሩትን ሊሰማ ሲል ሳሚ ተብዬው ርዕስ እንደሚቀይርም ሲነግረው እናም ሁሉንም ነገር ሳሚ ላይ ለማላከክም ሲሞክር ካባው ግን የእሱን መላምት ሳይሆን የሚፈልገው ተጨባጭ ነገር ይዘክልኝናም ይለዋል። ማይክልን ጠይቅ የወጣው ሊንከንን በቀጥታ ወደ ዊስለር ፍቅረኛና ሱክሬ ጋር ማመርቶ ሱክሬንን በፍጥነት ያንን ማይክል የነገረውን ጋርድ ማንነት እንዲያጣራ እየነገረው ጋርዱንም ቡና የሚጠጣበትን ቦታ ከኩባያው ላይ ስላወቁት ያንን ራሱን የሚያስተውን ድራግ ለመውሰድ ሱዛን ጋር ማምርቶ እሱንም እየተቀበላት እሷም ድራጉ ከተወሰደ ከ1 ሰዓት በኋላ ራሱን ያስተዋል እያለችም እየሰጠችው በዛውም የዊስለር ፍቅረኛ እየረዳችክ እንዳለች ለምንድን ነው ያልነገርከኝም እያለችው አሁንም በማስጠንቀቂያም አልፋው ሊንከንም የሞተቿን የሳራን ፎቶ በድጋሚ ይጠይቃታል። እሷም ሳራ መሞቷን ለማይክል እንዳልነገረውም ገብቷት የጠየቃትን ጥያቄ ችላ ብላ ኤልጂን ይዘውት የሚጠብቁትን ቦታም ጽፋ ሰጥታው ለሊ 9 ሰዓት እንደተባባሉት እንገናኝ ብለው ትሄዳለች። ሊንከንም ድራጉን ተቀብሎ በፍጥነት የተባለውን ቦታ ማምርቶ ያ ጋርድ ምሳ ሰዓቱን ጠብቆ የሚጠጣውን ቡና ይዞ ሊሄድ ሲል ሊንከንም ሳያስነቃ ከጎን መጥቶት ቡናውንም አስጥሎም ደፍቶበት ይቅርታም እያለው ድራግ የከተተበትን የእሱም ቡና ለይቅርታ እንካ እያለው ባለበት ሰዓት ቡና ሻጯም ችግር የለውም እኔ አዲስ እሰጠዋለሁም ብላ ለጋርዱም ሌላ ተለዋጭ ቡናም ትሰጠዋለች። እረፍ። ይህንንም ከርቀት እያየች ያለችው የዊስለር ፍቅረኛ ሶፊያም ሊንከን እንዳልተሳካለት ገብቷት ከመኪናዋም ወርዳ ወደ ሶና ልሄድ ነበር መኪና ጋዝ ጨርሶ ነው እያለች ሊንከንን እንደማታውቀው ሆና ስታናግረው ጋርዱም ይሄን ሰምቶ እሱ ወደ ሶና እንደሚወስዳትም ነግሯት እሷም መኪና ውስጥ ከሊንከን ድራግ የተከተተበትን ቡናም ተቀብላም ትገባለች። ከኋላዋም ሊንከን በራሳቸው መኪናም እየተከተላቸው ትንሽ ከጋርዱ ጋርም እንደተጓዙ ጋርድየውም ቅይር ብሎ መኪናውን የሆነች ጥግም አቁሞ ሶፊያም ቆንጆ እንደሆነችና እስረኛ ሶና ልትጠይቅ ከሆነ እሷ አመቻችቶላት ከዛ እስረኛ ጋር በይበልጥ የራሳቸውን ጊዜም እንደሚያሳልፉም የነገራት ግን ከዛ በፊትም እያለ ሌላ ነገር ሲያስብ እሷም ቀበል አድርጋ ካባውን ሌቼሮን ኖርማል እንድታገኝ የሄደች መሆኑን ስትነግረው እሱም ሌቼሮን ሊያገኙ ከሚመጡ ሴቶች መሃል መስላው ክብ ብሎ ወደ ራሱም ሲመለስና ወዮ በሚል መኪናውንም ማስነስቶ መንገዱን ሲቀጥል እናየዋለን። በዚህ ሁሉ መሃል ነበረ ከኋላ እየተከተላቸው ያለው ሊንከንም ሶፊያ ላይ የሆነ ችግር እየተፈጠረ እንዳለም ገብቶት ወደ ቆሞ የጋርዱ መኪና ሽጉጥ ይዞ እየሄደ ሳለ ከሱዛን ስልክ ተደውሎለት የሳራ የሚመስል ፎቶም እንዳዘጋጀችለት እየነገረችው በስልክ ውስጥ በምሰማው ነገር ተነስታ ምን ችግር ገጥሞት እንደሆነም ስጠይቀው እሱም አመልጦት የጋርዱን ነገር እየሰሩበት እንዳለና አሁን ግን ሁሉም ነገር እንደተስተካከለም ቢነግራትም እሷ ግን ለሊት ለተባለ እቅድ እንዴት አሁን ለጋርዱ ድራግ ትሰጡታላችሁም እያለች ለሊት 9 ሰዓት ነው የሚያመልጡት ያላት የውሸቱን መሆኑን ትደርስበታለች። ሊንከንንም አትዋሽኝ እያለችው ስለዋሻት በንዴት ጆሮ ላይ ስልኩንም ዘግታ ወደ ታገተውም ልጅ ኤልጂም ጋር ማመጣ ባጥቅ ጀግና ለመሆን እየሞከረም ሳለም ብላው እዛው ላስቲክ እያነጣጠለች አንገቱን ልትቆርጦ ስትቃረብ ሊንከን ዳግመኛም ይደውላል። እሷም ስልኩን አንስታ የኤልጂም ጆሮም ላይ አድርጋት ኤልጂም ጩቤ አንገቱ ላይ እንዳደረጉበት እየተናገረ ሊንከን
ሊንከንም ልጄን እንዳትጎዱት እያለም ሲጮህ ሱዛንን ቀበል አድርጋ እውነቱን ተናገር ትሏለች። እሱም እነ ማይክል ዛሬ ቀን 9 ሰዓት ከ13 ሊያመልጡ እንደሆነና 9 ሰዓት ከ45 ላይ ደግሞ የምንለዋወጥበት ቦታም ላይ እንደሚጠብቋቸው ያንንም ያደረጉት ያ ደህንነቱ የተጠበቀን ቦታ እንዲሆን ለማረጋገጥ እንጂ ሌላ ነገር አስበው እንዳልሆነ ቢናገርም ሱዛንም ይህን ሰምታ ስልኩን በድጋሚ ጆሮ ላይም ትዘጓለች። በለው ወደ እስር ቤቱም ስንመለስ ማይክልም ክፍሉ ከተዘጋ በኋላ ሌላ ለማምለጥ የሚሆን መስኮትም እየፈላለገ ሳይታይም እነ ሳሚ ክፍል ገብቶ በነበረበት ሰዓት እነሱም ደርሰውበት ለትንሽ ሳያዩት ሲያመልጣቸውም እያየን እዛውም በሌላኛው የካባው አሽከር አጉስቶ በፊት ለሌቼሮ የሚልከውን ሲጋራ ሳሚ ክፍል ውስጥ ማግኝቶበት ሳሚም የውሸቱን ለአጉስቶ እንደማይሰራና ግን አጉስቶ ሲጋራውን ዝም ብሎ አሁንም ድረስ እንደሚልክለትም ተናግሮ ልጁም አንድ ስጠኝም ብሎ አውጥቶ ሲያጨስም እናየዋለን። ቀውሱም አሁን ጋም ስንሄድ ያቺ የኤፍቢአይ ኤጀንት እያለ ረዳቱ የነበረችውም ሴት እዛ ፓናማ ድረስ ልጠይቀው መጣ። የመጣቸው ግን ለመጠየቅ ብቻ ሳይሆን እሱን ከዚህ ልታስወጣው እንደመጣች ያም የሚሆነው መንግስት ላይ በሊንከን ነገር የተነሳውን ጉዳይ ፍርድ ቤት ቀርቦ ለመመስከር ከተስማማ በ8 ዓመት እስር እዛው አሜሪካ ታስሮ ሊፈታ እንደሚችልም ትነግሯለች። ማሁን ግን ይህን የመሰለ እድልም መጥቶለት በአንድ በኩል አሁን ማለትም ከተሳካ ዛሬ ከማይክል ጋር ሊያመልጥ ስለሆነ፣ በሌላ በኩል ደግሞ ካምፓኒው ላይ ከመሰከረ የካምፓኒው ሰዎች እንደማይፋቱት ገብቶት ባመጣችለት ሀሳብ ሳይስማማም ሲቀር እናየዋለን። ወደ እስር ቤቱም እንደተመለሰ ዊስለርም ለማይክል ነገሮች ካልተሳኩና እሱ ሳያመልጥ ከቀረ ለሚስቱ ሶፊያ የጻፈላትን ደብዳቤ ስጥልኝም ብሎ ሲሰጠው ማይክልም እየተቀበለው አሁን የሚያመልጡበት መስኮት ተቀይሮ በነሳሚ ባሉበት ክፍል መስኮት ጋር ብቻ እንደሆነምና አማራጭ እንደሌላቸው ለዛም ዛሬ ከምሳ በኋላ 8 ሰዓት ላይ ኳስ ስለሚኖር ሁሉም እስረኛ ወደ ውጭ ወጥቶ እሱን ስለሚከታተል አያሰጋንም እያለ በዛ ያሉ ሰዎችም ወደ ውጭ ሲወጡ እያዩ ምን ተፈጥሮ ነው ብለው እነሱም ሲወጡ ያ ዊስለርን እየተከታተለው የነበረው አዲሱ እስረኛ አንገቱ ተሸርክቶ ሞቶም ሲገኝ ያዩታል። በለው ማን ገደለው? አቦ ሌቼሮም ይህ ሲያይ በእንዴት ችግር ካለባቸው የድብድብ ሪንግ ላይ መግባት ሲገባቸው እንዲህ ያደረገው ሰው ይቀጣል፣ ገዳዩ እኔ ነኝ የሚል ስለማይኖር ስለ ገዳዩ የሚያውቅ ሰው ወደፊት መውጣትና መናገር አለበትም ብሎ ሰውየው የተገደለበት አካባቢ የሚጫወተው ሊዩስ የተባለው ልጅም ወደ ቢሮ አስጠርቶ ገዳዩን ካየም እንዲናገር ያፋጥጠዋል። ትንሹ ሊዩስም አቅማምቶ በፍርሃት በስተመጨረሻ ከግድያው በፊት የሆነ ሰውዬ የተገደለበት አካባቢ ያለውን ደረጃ ሲወርድና ከደቂቃዎች በኋላ የሆነ ጭቅጭቅ ሰምቼም ነበር ይላል። ካባው ምን ሲሰማ ማንን ነው ያየከውን ብሎ ይጠይቋል። በቀጣይ ትዕይንቱ የካባው ሰዎች ባዩት ነገር ተደናግጠው የነበሩትን ማይክል ጋር ማምርታው ዊስለርን አንጠልጥለው ይወስዱታል። ማይክልም የሚያመልጡበት ሰዓት እየተቃረበ ከጫፍ ሲደርሱ እንደዚህ አይነት ዱብዳ መፈጠሩ እያበሳጨው ለግድያውም ምናልባት ማሆንን እየጠረጠረው ቀውሱ ማሆንም ሰውየውን እሱ እንዳልገደለው እየተናገረ ምናልባት ዊስለር ሊሆን ይችላል፣ አሁን ዊስለር ሄዷል፣ ስለዚህ እኔ እናንተ ብቻ እናምልጥ ብሎትም ያርፋል። ረፍም አሁን ማይክልም ያለ ዊስለር አልሄድም ሲል ማሆንም ከ2 ሰዓት በኋላ 9 ሰዓት ከ13 ሲል እሱ ብቻውን የት እንደሚሄድ ራሱ ባያቅ በዛ መስኮት እንደሚያመልጥ ይናገራል። ዊስለርም ወደ ሌቼሮን ቢሮም ተወስዶ ቅጣቱ እንዲተላለፍበት ሲታሰብ ዊስለር ግን እስካሁን ምንም መረጃ የገደለበት ዕቃ ራሱ ሳይገኝ መፍረዳቸው ልክ እንዳልሆነም እየተናገረ ካባውም ተስማምቶ ያንን እስኪያረጋግጡ ግን እዛው እሱ ቢሮ የትም ሳይሄድ ተቀምጦ መጠበቅ እንዳለበትም ይነግረዋል። እዛው መርዙ ቲባክ በዚህ ግርግር የሳሚን ቀለበት ሲሰርቅ እናየዋለን። ተሙ ምን ሊያደርግ ይሆን? ሳሚና ቲባክ ሲጀምር የማይዋደዱም የድብድብ ሱስ ያለበት ሳሚም ዊስለር ቅጣቱን አግኝቶ ከሞተ በኋላ እሱም ያንን የዶሮ እግር ሊሰጠው እንደሆነም ሲነግረው እንሰማለን። ቲባክም በቀጥታ ወደ ማይክል ጋር ማምርቶ ዊስለርን መርዳት ከፈለግ ሀሳብ አለኝ እያለው ካባው ዊስለር ላይ ያለው መረጃ ግድያ የተፈጸመበት ቦታ ያለውን ደረጃ መውረዱ ብቻ ነው፣ ከዛ የተሻለ መረጃ ካስቀመጥክ ነፃ ልታስወጣው ትችላለህም ብሎ ማድረግ ያለብህ ይህንን ቀለበት ማለትም ከሳሚ የሰረቀውን ቀለበት ግድያ የተፈጸመበት ቦታ ላይ አስቀምጦ ሳሚ ነው የገደለው ካለ ካባውም ያንን ቀለበት ካየ ገዳዩ ሳሚም እንደሆነ ስለሚያምን ያምንካልም ይለዋል። በለው ማይክልም ከምንም ቲባክ ያመጣው ሀሳብ ይሻላልም በሚል ትንሽ አቅማምቶ ቀለበቱንም ይዞ እዛ ግድያ የተፈጸመበት ቦታ ማምርቶ ደሙ ያለበት ጋም ሊጥለው ሲያስብም እናየዋለን። ግን ሀሳቡን ወዲያው ቀይሮ ቲባክ እንዳለው ሳያደርግ ወደ ማሁን ክፍልም ሄዶ ባለበት ሰዓት ማሁን አልጋ ላይ ከላይ በደም የተለወሰም ስለት ያገኛል። በቀጥታ ማሁን ጋር ማመቶ ስለቱንም እያሳየው አንተ ነህ ያንን ሰውዬ የገደልከው ቢለውም ማሁን ግን አሁንም እሱ እንዳልሆነና ሰው አስቀምጦበት ሊሆን እንደሚችልም እየተናገረ ሊዋሽ ይሞክራል። ገዳዩ ማሁን ነው። ማይክልም ይህን ካረጋገጠ በኋላ በፍጥነት ወደ ካባውን ጋር ስለቱን ይዞ ሄዶ እውነቱንም ተናግሮ ዊስለርን ለማስለቀቅ ጉዞውን ወደዛም ያደርጋል። በለው ማሁን አበቃለት። ግን በዛው በተመሳሳይ ሰዓት ረዳቱ ኤጀንትና ያ ፍራንክሊንን ማሁን ላይ እንዲመሰክር አድርጎ ያስፈታው ኤጀንትን በድጋሚ ሊጠይቁት መጥተው ማሁንም ከሰዓታት በፊት የነበረውን ሀሳብ አሁን ላይ ወደ እስር ቤቱ ከተመለሰ ጉድ ሊሆን ስለሆነ ሀሳቡን እንደቀየረና መስክሮ በ8 ዓመት እስሩም እንደተስማማም እየተናገረ እነሱም እስሩ ወደ 4 ዓመት ሊቀንስም ይችላል እያሉት ግን ዛሬውኑ ይቺን ሀገር ላይለቅና ላይወጣ እንደሚችል ለምን ስፔሻል አቃቢ ህግ ያሏቸው ሰዎች መጀመሪያ ማሁን እነሱ ፊት ቀርቦ ያለውን እውነትና ታሪክም ይናገራል። ከዛም አቃቢ ህጎቹ ወስነው ምስክር መሆኑን ካመኑበት ጉዞውን ወደ አሜሪካም ታደርጋለህ፣ ያም መስፈርቱ ነው ይሉታል። በቀጣይ ትዕይንቱ ማይክልም ያንን የማሁን በደም የተለወሰም ስለት ይዞ ካባውን ቢሮ አምርቶ ገዳዩ አሌክሳንደር ማሁን ነው እሱ ክፍል ነው ይህንን ስለት ያገኘሁትም ብሎም ይሰጣል። በዚህ ቅጽበት ካባውም ጉዞውን ወደ ማሁን ሊያደርግ ሲል ቀውሱ ማሁንም በሚገርም መልኩ በህይወትና በሰላም የሶና ትልቅ በር ተከፍቶለት ሲወጣም ያዩታል። ካባውም ማይክል ለጥያቄ የማይሆን ሰው ላይ ማላከኩም አናዶት አንዱን ቼዮ የተባለውን አሽከሩን ዊስለርን እንዲያስነሱትና ጊዜው አሁን እንደሆነም ያዘዋል። ቼዮም እንደታዘዘው ከሳሚ ጋር የዊስለርን እጅና እጅም ይዘው ሊገደል ወደ ካባውም ጋር ሲያስጠጉት ማይክልም አይሆንም ዊስለር ያን ሰውዬ አልገደለውም ጥፋት እያጠፋክ ነው ያለ ቢጮህም ካባውም አልሰማክም ብሎ የተሰጠውን የማሁን ስለትን በኃይል ከፍ አድርጎ ይሰኳል።
እረፍ። ታዲያኛም በቃ ዊስለር ላይ ሰካው። ዊስለርም ሞተ እያልን ተደናግጠን ባለንበት ሰዓት በተቃራኒ ግን ስለቱ የተሰካው ቼዮ የተባለው የአሽከሩ ሆድ ላይ ነበር። ያም የሆነው በስህተት አልነበረም። ካባው ሌቼሮ ያንን ቀደም ብሎ ቆሻሻ ውስጥ አግኝቶ ኪስ ውስጥ የከተተው ነገር የሲጋራ ቁራጭ እንደሆነች ቁራጯንም እያሳየ እሱም ያንን ሲጋራ አጉስቶ ድሮ ለሚሰሩ ስራ እንደ ግብር ይሰጠው እንደነበር ታዲያ አሁን ላይ ቼዮ ጋር እንደተገኘ ሲም ይናገራል። ቼዮም ደሙ እየፈሰሰ ዞሮ ለዚህ የዳረገውን ሳሚንም ያየዋል። እዛውም ካባው ሙሉ ለሙሉ አንገቱን ቆርጦም ይገሏል። በዚህ መልኩ ዊስለርም ተርፎ ከማይክል ጋም ክፍሉን ለቀው ሲወጡ ትዕይንቱም አፍቃሪው ሱክሪ ጋር ሬሳም የሚያቃጥልበት ቦታም ጋር ይዞ ሄዶ እሱም እንደተባለው ሽቦዋን እያበሰበሰ አሁንም ያ የእስር ቤቱ ጋር በጥርጣሬም እየተከታተለው እንደሆነም እያየን ሊንከንም በስተመጨረሻ ሱዛንን አግኝቷት እሷም ልጁን ኤጄ ለትንሽ እንደተወችለት እየነገረችው የሳራንም ፎቶ ያለውን ስትሰጠው በፊት ከሰጠችው የሳራ ፎቶ ጋር አንድ አይነት ሆኖ ማይቶት እንዴት ነው ይህን ለማይክል አሳይቼ የሚሸውደው ቢላትም እሷ ግን የምችለው ይሄ እንደሆነና ከዚህ በኋላ እሱ የሚላቸውን እንደማታደርግም ነግራ ከመኪናውም ታስወርዷለች። ሊንከንም ያለ ምንም ፎቶ እንግዲህ 8:30 ሲል ለማይክል ፎቶ ለማሳየት ሊሄድ ነው በለው። እስር ቤት ውስጥም ቼዮ የተባለው አሽከርም ተገሎ ሁሉም እስረኞች እንዲያዩት እጅና እጁ ታስሮም ተንጠልጥሎም እናየዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ካባውን በተፈጠረው ነገር እዛው ሬሳውን አንጠልጥሎ ዛሬ ኳስ መስማትና ማየት የሚባል ነገር እንደሌለ ሲናገርም እንሰማለን። ያም የማይክልና ሳሚ ክፍል የመግባት እቅድን ያጨናግፈዋል። አረቡ ለዚህ ሁላ ተጠያቂው በድብቅ ከአጉስቶ ጋር ስራ እየሰራ ያለው ሳሚ ነው። አሁንም ሳይነቃበት እንግዲህ ስራው እንደቀጠለም እናየዋለን። ሊንከን ጋር ሄደን እሱ ማይክልን አስጠርቶት የጋርዱን ነገር እንዳሳካው ሱዛን ደግሞ ቀን 9:13 እንደምታመልጡ አውቃለችም እያለው ማይክልም ለምን አላሸካትም እያለ ተበስጫጭቶበት ስራውን እንዲቀጥል ያለውን ፎቶም እንዲያሳየው ይጠይቋል። ሊንከንም የሚያወራው ሁላ ጠፍቶት ፎቶዋን ላሳይክ አልችልም ምክንያቱም ስለሞተች ይሏል። ቀጥሎም ዋሽቼ ካለው ይቅርታ ዛሬ ካላመለጣችሁ ደግሞ የልጄን የሚገሉታል እያለው ማይክልን በሰማው ነገር ተረብሾ ምንም ሳይተነፍስ ፊቱን አዙሮበት በሐዘን ወደ እስር ቤቱም ይመለሳል። እዛም እንደተመለሰ ማንም ሳያየው የሳራን ፎቶ እያየ አምርሮም እያለቀሰ ስላልደረሰላት ራሱን እየወቀሰ በቀጥታም ሜዳው ጋር ሄዶ ለዊስለርም ሳራ ሞታለች፣ ገድለዋታል፣ አፈቅራት ነበር፣ አሁን የለችም፣ ያም የሆነው በአንተ ምክንያት ነው እያለው ዊስለርም አዝኛለሁ እያለው ግራም እየተጋባ ምን እያደረግክ ነው እያለው ማይክልን በንዴት አትንካኝ ብሎ ከዛም አልፎ ሁሉንም ነገር አስቤበታለሁ ከዚህ በኋላ በቃኝ ያለ ያቺን የዶሮ እግር ሲጥልበት እናየዋለን። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ምዕራፍ 3 ክፍል 6ን ወደዳችሁት? ያበደ ነው አይደለ? ታዲያ ቀጣዩን ክፍል ለማየት ጓጉታችኋል በእርግጠኝነት። ሁልጊዜ እንደምላችሁ እንደዚህ ጓጉታችሁ እንዳትቀሩ። ቀጣዩን ክፍል ለማየት አሁኑኑ ከታች ያለችውን ጆይን የምትለዋን ሄዳችሁ ነቅታችሁ ሜምበር ከሆናችሁ አሁኑኑ ማየት ትችላላችሁ። እንዲሁም ዛሬውኑ እንዲለቀቅ ከፈለጋችሁ ይቺን ቪዲዮ የፈጠነ 1600 ላይክ አስገቧት። እንዲሁም ሰብስክራይብ ያደረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አለምን እሱ ብቻ ሼርም ጆይንም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ቀጣዩን ክፍል ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ ማይክል የማምለጫ እቅዱን ተግባራዊ ቢያደርግም በመጨረሻው ሰዓት ሲጨናገፍበት፣ ግን ወደ እስር ቤቱ ሲመለሱ የሚያመልጡት ቡድን ውስጥ በሚገርም መልኩ ካቦሌ ሼሮም ሲቀላቀላቸው የዛ ቀንም ማሆን ለመመስከር ወስኖ ከሶናም ወጥቶ ሆቴል እንዳደረ ኤልጂን አግታ ያለችው ሱዛንም ለመጀመሪያ ጊዜ ዊስለርን ለመጠየቅ ሶና እስር ቤት መታ ያወሩትንም ሰምተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛውም ክፍል የጀመረው ከዛ ሁሉ ጥንቅጥ በኋላ ሶና ወደ ነበረችበት ተመልሳ ሁሉም እስረኞች የራሳቸውንም ስራ እየሰሩ እያየናቸው ትንሹ ሊዩስም ሁሌ ለብሰው የምናየውን የባስኬትቦል ተጫዋች ቲሸርትን ቀይሮ አባቱ ዛሬ ሊጠይቀው ስለሚመጣ እሱን እየተጠባበቀ፣ ማይክልም ሊንከንን ሊያገኝ አምርቶ ኤልጂን በህይወት እንዳለም ተነግሮት አሁን ደግሞ 4 ቀን እንደተሰጣቸውም ይናገረዋል። ማይክልም አሁንም ሊንከን ስለ ሳራ ሞት ስለዋሻው አኩርፎት ሊንከንን በጊዜው መዋሸት ነበረብኝም እያለ ድጋሚ ይቅርታ ሲጠይቀው እነዛን ሱዛን ረስተውት የሄዱትን 3 የሬሳ ላስቲኮችንም እየነገረው እነዛ ላስቲኮች ለኔ ለአንተና ለኤልጂ የተዘጋጁ ነበሩ፣ ከዚህ ብናመልጥም ከሰዎቹ ግን በህይወት አናመልጥም ነበርም ይሏል። ወደ ሱዛን ጋም ስንሄድ እሷም ወደ ያዘችው የሆቴል ክፍልም ስታመራ አለቋም እዛው ቁጭ ብሎም ይጠብቃታል። ማን ነው አለቋ? እስኪገምቱ። ያው በፊት የምናውቀው የኪም አለቃ ያ ጀነራሉ ሰውዬ ነበር። እሱም በተፈጠረው ውጥንቅጥ ሳቢያ ሊያጣራ እንደመጣና ዛሬውንም የሚያስተካክሉበት ቀን እንደሆነም ተናግሮ ዛሬውንም ጨርሷለንም ይላል። ሰውየውም አጋጭቶ በማቃጠልም ይላል። ሱዛንም ያ ተጠንቶ ነበር፣ በጣም አደገኛ ነው፣ ሲቀጥልም ባለን የተወሰነ ሰዓት ውስጥ ጭራሽ አይሆንም እያለች አለቋም በንዴት እሱ ከሷ አስተያየት ሳይሆን የሚፈልገው ተግባር እንደሆነም አስጠንቅቆም ነግሯት ወደ ስራ እንድትገባና ተግባራዊ እንድታደርገው ካልሆነም ያንን የድሮ ታሪኳን እንደሚደግምላትም ይነግራታል ብለው እሷም ያንኑ በድጋሚ ወደ ሶናም ሄዳ ለዊስለር ስትነግረው ዊስለርም ያ ራስን ማጥፋት ነው፣ አይሆንም፣ ሰዓት አለን፣ ይህን ስናደርግ እኮ ልገደል እችላለሁ፣ ሰውየውን ይቅር በይው ቢላትም እሷ ግን እነሱ ይህን ካላደረጉ እሷ ልትገደል እንደምትችል ታዲያ እነሱ እንደሚሉት ዛሬውኑ ካላደረገ እዚሁ ሶና እንድበሰብስ ትቼ እሄዳለሁ፣ ዛሬ 11 ሰዓት ነው የሚካሄደው፣ ተዘጋጅም ስትለው
ኧረ ምን ሊካሄድ ነው ጎበዝ? ዊስለርም ምንም ምርጫ እንደሌለው እየገባው እሺ ስኮፊልድ ሲል እሷም ቀበል አድርጋ ግደለው ትለዋለች። እረፍ። ማይክልም በተመሳሳይ እንዳለ የእስር ቤቱ መስኮቶች በጠንካራ ብረቶች እየተበየዱም ስለሆነ ቢያንስ ያንን በካባው በኩል ቀኑ እንዲገፋ ለማስደረግ ይሞክርም። ሌቴሮ ግን አሁን የወታደሮቹን አለቃ ማናገር እንደማይችልና ሌላ የራሱም የማምለጫ ሀሳብ እንዳለውና ቆይ ነገር ካለውም ሲል እንሰማለን። ተደባዳቢውም ሳሚ ወደ እሱ መጥቶ በዚህ ሳምንት ብቻ 3 የእነሱ ሰዎች ስለሞቱ ሶናን ለማስተዳደር ይበልጥ ወደ እነሱ ሰዎችን መጨመር እንዳለባቸው ግን ሌቴሮ እዚህ ማንንም እንደማያምንና እኛም በቃለን ቢለውም ሳሚ ግን እነሱ ብቻ እንደማይበቁ ያሰብኳቸውም ሰዎች አሉም እያለው በኋላም ይዟቸው ወደ ቢሮም ለመምጣትና ሊያሳየውም ያስባል። ሱዛንም ዊስለርን አናግራ ከተመለሰችም በኋላ የተሰጣትን ተልእኮ ዛሬ 11 ሰዓት ላይ ተግባራዊ ለማድረግ ስትዘገጃጅ የዊስለር ሚስት ሶፊያም ቤቷ ተመልሳ በነበረበት ሰዓት ከአንድ የአፓርትመንት አከራይም ሰው የስልክ ጥሪም ደርሷት የዊስለር ስልክ እንዳልሰራለትና ከቤተሰቡም ጋር ለመገናኘት እየሞከረ እንዳለ እና የዊስለር የተከራየው የአፓርታማ ክፍል ውስጥ ቧንቧ ፈንድቶ ቀጣይ ክፍልን እያበላሸም ስለሆነ እሱን ለመናገር ነበርም ይላታል። ሶፊያን በምሰማው ነገር ግራ እየተጋባች ዊስለር ሌላ ቤት አልተከራየም ብትልም ሰውየው ግን በእርግጠኝነት ተከራይ ነበረ። ከተከፈሉት የስልክ ቢሎች ላይም ወደዚህ ስልክ በተደጋጋሚ ስለተደወለን የደወልኩት መምጣት ከቻልሽም ብሏት የአፓርታማ አድራሻውን ይነግራታል። እንግዲህ ይህንን የስልክ ንግግር ማን ይሰማት? ሱዛን ካሰማራቻቸው ሰዎች አንዱ የሶፊያን ስልክ ጠልፎ እየሰማም ያለ ሰው፣ እሱም የሰማውን ለሱዛን ሲያስተላልፍም እናየዋለን። ወደ ዊስለር ጋርም ተመልሰን እሱም ያቺን መጽሐፉን የሆነ ሰዓት ላይ ከፍቶ ሲያነባት እኛም ላዩ ላይ ከተጻፉ ጽሁፎች ውስጥ ማሆን ስፔሻል ኦፕሬሽን ካምፓኒ ድራግስ ፋሚሊ የሚሉ ቃላቶችን እናያለን። ወደፊት እነዚህ ቃላቶች ምን እንደሆኑ ሊያሳዩን ይችላሉ። ግን አሁን ማሆን እንዴት መጽሐፉ ላይ ተጻፈ የሚለው ከሚባለው በላይ ጥርጣሬ ይፈጥራል። ዊስለር ሆዬ ግን ያቺን ወረቀት ቀዶ ሲያቃጥለው እናየዋለን። ማይክልም ወደሱ መጥቶ ካምፓኒው ጊዜ ጨምሮልናል፣ ግን እንዴት እንደምናመልጥ እስካሁን አላወቅኩም፣ እስኪ ሌቼሮ ሀሳብ አለው እሱን እናያለንም እያለው ካላመለጥን ሲል የነበረው ዊስለር ግን ቅይር ብሎ ሰዓቱንም እያየ ማይክልም የሆነ ነገር እንደተፈጠረም ገብቶት ልጠይቀው ስለመጣችው ሱዛንም አንስቶበት ዊስለርም እያስቀየሰ ከካምፓኒው የተላከች ሴት ናት የመጣችውም እቅዱ ስለከሸፈ ልታስጠነቅቀኝ ነው እያለው አሁን ወደ ስራም ተመለስም ብለው ትቶቶ እሱን ለመግደል በድብቅ ስለት ከሌላ እስረኛም ሲገዛ እናየዋለን። ወዮ ትንሽ ቆየት ብሎም ተመልሶም ገብቶ ይቅርታም እያለው እዛው ቲባግም ወደ እነሱም መጥቶ ከሌቼሮ ለማይክል የተላከውንም ፖስታም ሰጡት። ፖስታውም ላይ 10 ሰዓት የሚል በስዕል የተደገፈ መልእክት ማይታው ከዊስለር ጋር ተያይዘው ጉዟቸውን ወደዛም ሲያደርጉ ቀውሱም አሁን ጋር ስንሄድ እሱ በንጋታው የሚወስደውን ሄሮይን ስላላገኘም እየቃዠ እያየ ነው። ረዳቱም እሱ ወዳለበት ስትመጣ እንደዛው ላበላ ሆኖ እየተረበተበትም ድሮ ስለገደለው ኦስካር ሼልስም መግደሉንም እያመነ በጊዜውም ሲገለው ጥሩ ስሜት ተሰምቶት ቢሆንም ከጊዜ በኋላ ግን በአእምሮ የሚያስቃዡ ብዙ የዛኔ ያው ሰውዬ እንዳይገለው ሲለምነው የነበሩ ምስሎች እየመጡ እያስቃዡት እሱን ለመላቀቅ በሚልም የሆነች በኪኒን መልክ ያለች ድራግ መጠቀም እንደጀመረ ሶና ሲገባ ደግሞ ያንን ኪኒን ማግኘት ስላቻለ ሄሮይን እንደተጠቀመም እየነገራት አሁንም እንደዛ አቃቢ ህጎቹን ከማግኘቱ በፊት ያን ድራግ እንደሚያስፈልገውም ሲነግራት እንድታመጣለትም ሲለምናት እናየዋለን። ሶፊያም ጋር ስንሄድ እሷም ዊስለር ተከራይቶት ነበር የተባለውን ቤት ጋር ደርሳ የቤቱን ማከራይ የኢንሹራንስ ወረቀቶችን ሊያመጣም ሲሄድላት ቤቱን መበርበር ስትጀምር በሚገርም መልኩ ጌሪ ሚለር በሚል የኔ የምትለው የዊስለር ፎቶ ያለበት ፓስፖርትን ታገኛለች በለው። ይህን አይታ ሳትጨርስ ሱዛኖኝም የቤቱን በርም ከፍታም ገብታ የዊስለር የድሮም ጓደኛ እንደሆነች እየነገረቻት ከዚህ በኋላ በማያገባት እንዳትገባና ከገባች ደግሞ ቅጣቱ ከባድ ሊሆን እንደሚችልም ነግራት ቤቱን ለቃም እንድትወጣም ታደርጋታለች። ወደ ማይክል ጋርም ስንመለስ እነሱም ከሌቼሮ በፖስታ የተላከላቸውን መልእክትም ተከትለው ሄደው የመጨረሻን በርጋም ሲደርሱና በሩ አልከፈት ብሎ እዛው በመጠባበቅ ላይም ሳሉ ዊስለር ሆዬ የገዛትን ስለትም አውጥቶ በጀርባውም ደብቆም ይዞ ማይክልን ግደለው የተባለውንም እያስታወሰ ይቅርታኔ ችግር ውስጥ ለተከሰትክም ብሎ ሊሰካበት ሲቃረብ ሌቼሮም ቦታው ላይ ደርሶ ዊስለርም መግደሉን ለአሁኑ ተወትም አድርጎት ከፊት ለፊታቸው ያለውን በር በሌቼሮም ኮድ ተሰጥቶት ተከፍቶም ወደ ውስጥ ይገባሉ። ሌቼሮም የገቡበት ቦታ የእስር ቤቱ የውስጥ ለውስጥ ዋሻ እንደሆነም እየተናገረ ድሮ የነበረው የሶና አስተዳደርም ከብሎክ ኤ ወደ ብሎክ ቢ ለመሄድ ይጠቀሙበት እንደነበር ግን በኋላ ላይ ብጥብጡ ከተከሰተ በኋላ ሁላችንም እስረኞች ወደ ብሎክ ቢ አዘዋውረውን ወታደሮቹም ወደዚህ መጥተው ይህን ዋሻ እንዳፈነዱትም ይነግራቸዋል። የፈነዳውን ቦታ ሲደርሱ ቦታው ላይ ወደዛ የሚያስተላልፈው መንገድ ሙሉ ለሙሉ ፈንድቶ አፈር እንደተቆለለበትም እያዩ ካባውም ለማይክል ኢንጂነር ነክና በዚህ በኩል ቆፍረን የምንወጣበትን መላ አምጣ ቢለውም ማይክል ግን ለዛ በዛ ያሉ ተከፋይ የቀን ሰራተኞች ያስፈልጋሉ፣ ያም ከባድ ነው፣ ወደፊት አንቆፍርም፣ ምናልባት ወደ ላይ ልንቆፍር እንችላለንም ይላል። ታዲያ ወደ ላይም ሲቆፍሩ ኮንክሪቱን አልፎ ከዛም እንደምንም ከላይ ያለው አሸዋንም ካለፉ በኋላ ማንም እስረኛ የሚያወጣበት ቦታም ሊደርሱና ከዛም ሳይታዩ ወደ ታጠረው ሽቦም ደርሰው ሊያመልጡም እንደሚችሉ ግን እዛ ለመድረስ ግራቪቲ የሚባል ነገርና የሶናም አሸዋ እንዳለ ያንን ተቆጣጥረን ሙሉ ለሙሉ እንዳይወርድብን ማድረግ አለብን፣ ካልሆነና ሙሉ ነገሩ ከፈረሰብን እዚሁ በህይወታችን እንቀበራለን ይላል በለው። ሌቼሮም ለቁፋሮው ስንት ቀን እንደሚፈጅ እየጠየቀው ካሉበትም ክፍል እየወጡ ሳለ ሳሚ ሆይም ከላይ የእነሱን ቡድን እንዲቀላቀሉ እነዛ ያላቸውን ሰዎች ይዞ መጥቶ ወደታችም የሚጠጣ ላምጣላችሁም ብሎ ሌቼሮ ወዳሉበት ጋም ይወርዳል። እና ማይክልም እየመጣ እንደሆነ ሲሰሙ በፍጥነት እንዳይታዩ መጠጥ ወደ ተደረደረበትም ካርቶን ሄደው ይደበቃሉ። ሌቼሮም ከሳሚ ጋር ተገናኝቶ ሳሚም መጠጡ ለሰዎቹ ሊወስድ እንደሆነም ተናግሮ ሊያነሳው ሲል ሌቼሮም አይሆንም መጠጡ ለኔ እንጂ ለነሱም አይደለም ምንም አይጠጡም ብሎ ማስቀይሶ ሳሚም እየተናደደም ቢሆንም ባዶ እጁን ወደ ላይ ይወጣል። ሌቼሮም ተከትሎ ሲሄድና ማይክልም ሳይታዩ ወደ ላይ ይወጣሉ ብንልም ማይክል ግን የዋሻው መግቢያ በርጋ መዝጊያ ላይ በብልሃት የሆነች ነገር አስቀምጦ ነበርና ተመልሰው ወደ ውስጥም ይገባሉ። አሁን ጋም ስንሄድ እሱም ንግግሩን የሚያደርግበት ሰዓት እየተቃረበ መጥቶ ግን ያቺን ክኒን ፈልገሽ አምጪልኝ አላት። ረዳቱ ኤጀንት ግን በጊዜም ሳትደርስለት ቀርታ እሱም ለባብሶ ንግግር የምታደርግላቸው ሰዎች ተዘጋጅተው እየጠበቁ ነው። ናም ተብሎ ጉዞውን ወደዛም አድርጎ ፊት ለፊታቸውም ቀርቦ እሱን ከልክ በላይ ሲርበተበትና አንድ ጥያቄ ራሱ በትክክል መመለስ ሲያቅተው እናየዋለን። ያቺ ረዳቱን ቦታው ላይ ደርሳ እነዛን ክኒኖችም አርፍዳም ይዛለት ብትደርስም ከዚህ በኋላ ምንም እንደማታመጣም ገብቷት ክኒኖቹን ቆሻሻ
ማጠራቀሚያ ውስጥ ስትጥልም እናያታለን። አቃቢ ህጎቹም አሁን እየተርበተበተ በሚዘላብዳቸው ነገሮች ሁላ ምንም እምነት ሳያሳዩ ንግግሩም ቃለ መጠይቁም በማሆን መዘላበድነት ያበቃል። የማሆን ረዳትም ብቻውን ተክዞ የተቀመጠው ማሆን ጋር ማምርታ ይቅርታ ወደ ሶና ልመልስክ ነውም ትለዋለች። በለው ስለ ሶናም ካወራን ዊስለርም ያቺን 11 ሰዓት እየጠበቀ ማይክልም እዛ ዋሻ ውስጥ የሚያደርጉትና የሚቆፍሩትን በጭንቅላቱም እያሰላ ዊስለርም ሰዓቱ እየደረሰ ስለሆነ ወደ ላይ ካልወጣም ብሎ መጨናነቁ ማይክልን ይበልጥ እንዲጠረጥርም እያደረገው ሌቴሮም ተመልሶ መጥቶ ሰዎቹ ስለሄዱ ንውጡም ብሏቸው ከነበሩበትም ይወጣሉ። ማይክል ግን ከመውጣቱ በፊት ለሊንከን ለመደወል የሌቴሮም ስልክም ጠይቆ ሌቴሮም ሳሚ እየመጣ ስለሆነ ሳይሰጠውም ያስወጣዋል። በተመሳሳይ ሰዓት ሊንከንና ሱክሬም የሆነ ጫካ ውስጥ ያለ የደከመን ቤት ሲከራዩና እዛውን በማይክ አድርገው ሽጉጥን እየተኮሱ የሽጉጡንም ድምፅ ሲቀዱት እናያቸዋለን። ለምን እያላችሁ ከሆነ ወደፊት አብረን እናየዋለን። ማይክልም የሌቴሮም ስልክ ከተከለከለን በኋላ በፍጥነት ለሊንከን ሊነግረው ያለውን ጥርጣሬውን ግዴታ አሁን መናገር ስላለበት አባቱ ሊጠይቅ እየወጣ ያለው ሊዩዝን ተባበሬም ብሎት መልእክትም በአባቱ በኩል ለሊንከን እንዲደርስም ያስደርጋል። እኛም ግን የሊዩዝ አባት የ17 ዓመት ልጃቸው ገና በልጅነቱ ትምህርት ቤት መሆን ሲገባው ሶና የሚያክል እስር ቤት ውስጥ መታሰሩ በጣም እንደሚያንገበግባቸው ሲነግሩትም እናያለን። እስኪ ለዚህኛው ክፍል ጥያቄያችን የሚሆነው ደግሞ ትንሹ ሊዩዝ በምን ወንጀል ተከሶ ይመስላችኋል? ሶና የገባው መልሶቻችሁን ኮመንት ላይ አሳውቁን። ሊዩዝና አባትየውም እያወሩ ከነሱ ጎን ደግሞ የዊስለር ውሸት ዳግመኛ ያገኘችው ሶፊያም ባል ያለችውን ሰው ስለ ጉዳዩ ልትጠይቀው መጣ። ዊስለር ግን በደንብ እንድትሰማው እያስጠነቀቃት ቃል ግቢልኝ ሊንከን የሚባለው ሰው ጋር ዙሪያው እንዳለ አደገኛ ስለሚሆን ዛሬ አጠገቡ እንዳትደርሺም ይላታል። ሶፊያም በሚላት ነገር እየተደናገጠች ቤት ሂጂና ከዛም ዛሬ ማታ ደውልልሻለሁ ሲላት እሷም ከየት ነው የምትደውልልኝ እያለች ግራ ብትጋባም ባላት ነገርም ተስማምታ ሆን ብላ ግን ቅድም ያንተን ስም ጠርቶ የሆነ ሰው ስለተከራየኸው አፓርታማ አናግሮኝ ነበር ምን ልበለው ብትልም እሱ ግን ሽምጥጥ አድርጎ እኔ ስለ ሌላ አፓርታማ የሚባል ነገር አላቅም ተሳስተው ነው የሚሆነው ይላታል። ዊስለር ሊንከንና ሱክሬም ያንን ቤት ተከራይተው ወደ ከተማ ወዳለው የሆቴል ክፍላቸውን እየተመለሱ ሳለ ከሊዩዝ አባት የስልክ ጥሪ ሊንከን ይደርሰዋል። ሰውየውም ለአንተ መልእክት አለኝ ለእራት ወደ ቤት አትምጣም ብሎ ማንነቱን ሳይናገር ስልኩን ይዘጋዋል። ሊንከንም በሰማው ነገር ግራ እየተጋባ ድሮ እንደዚህ የሚለው ማይክል ብቻ እንደሆነ ያንንም የሚለው ደግሞ የማህበረሰብ ሰርቪስ ሰዎች የዛኔ በልጅነቱ ሲከታተሉ ተጠንቀቅ ለማለት የሚለው እንደነበርም እያስታወሰ እኛም በምስላችን በሱዛን ሊንከን እንዲገሉት የተላኩት ፓይክ እና ግብረ አበሮቹ እነ ሊንከንን ሲከታተሏቸውም እናያለን። እዛውም ሊንከን ጋር ትሄጂ የተባለችው ሶፊያም ቃሏን አጥፋ እነ ሊንከን የሆቴል ክፍል ጋር ደርሳ ዊስለር ያላትን እየነገረችው ልታስጠነቅቀውም ስትሞክር ፓይክም ለሱዛን አሁን እያያቸው እንዳለ የዊስለር ሚስት አብራቸው እንዳለች ቢነግራትም ሱዛን ግን አስጠንቅቂያት ነበር ሁሉንም ግደላቸውን ብላ ታዛለች። ብለው ሊንከንም ሶፊያ ያለችውን ከሰማን በኋላ ማይክል ካለው ጋር ማገናኝቶ ለማረጋገጥ ወዲያው ምንም አይፈጠርም በሚል ወደ ሌቴሮም ስልክ ይደውላል። ሳሚም ስልኩ አካባቢ ነበርና ሲያነሳው ሊንከንም የማይክል ወንድም እንደሆነም ተናግሮ እንዲያገናኘውም ቢጠይቀውም ሳሚ ግን እንዴ ስልኩን አገኘከው እያለ እዛው ጆሮ ላይ ዘጓል። እኛም የሱዛን ሰዎች እንደታዘዙ ሽጉጦቻቸውን አቀባብለው ወደነ ሊንከን እየተቃረቡ እንዳለም ስናይ ሊንከንም አማራጭ ስላጣ ከስልኩም በኋላ የሆቴሉን ክፍል መግባቱን ትቶ መንገድ ቀይረው ወደ ሌላም ቦታም ይሄዳሉ። ሰዎቹም ተከትሏቸው ቅያሱን ሲታጠፉ ግን ቦታው ላይ ሶፊያን ብቻ አግኝተውና ሊንከን የት ሄዱ እያሉም እየጠየቋት ሳለ ሊንከን ኋላ ሽጉጡን ይደቅንባቸዋል። አንደኛውም ወደ ሊንከን ሊተኩስ ሲል ሱክሬም ደርሶ እየመጣው ሊንከንም ተከትሎ ሰዎቹን በቻሉት አቅም ያለ መሳሪያም ሊደበድቧቸው ይሞክራሉ። በመሃልም ፓይክ ሳይታሰብ ሶፊያን ግጥም አድርጎ ይዞ ሽጉጡን ወደ ሊንከንም ደቅኖ ሊንከንም በተመሳሳይ ወደ ሱ ሲደቅንበት የኤልዜም ነገር እንደዚህ ነበር እናም በዛ ኤልዜ ተርፎልካል አንተም ትምህርት ወስደካል ያለ ሽጉጥህን ጣል ቢለውም ሊንከን ግን ልክ ነክ ትምህርት ወስጄበታለሁ ብሎ እዛው ፓይክ ሳያስበው ሾቶም ይገለዋል። ዋው ወደ ሶናም ስንሄድ ዊስለር 11 ሰዓት እየደረሰ ስለመጣ ወደ እስር ቤቱ ጣራ ላይ ለመውጣት ቦታም እየፈለገ ማይክልም ደርሶበት እያወጣጣው ሳለ ከሌቴሮ በቲባግ በኩል ወንድሙ የፈለገው እንዳለም ተነግሮት እሱም ወደዛም አመርቶ ሌቴሮም ከዚህ በኋላ ወንድምክ በዚህ ስልክ እንዳይደውል ብሎት ስልኩንም ሰጥቶት ማይክልም ለሊንከን ይደውላል። ሊንከንም መልእክቱ ደርሶት እንደተረፉም እየነገረው ማይክልም ዊስለር ከካምፓኒው ሰዎች ጋር በጥየቃ ሰዓት ተገናኝቶ ከመጣ በኋላ እንግዳ ጸባይ እያሳየ እንዳለ የሆነም ነገር እንደተቀየረም ሲነግረው ሊንከንም አዎ ራሱ ዊስለር ለሶፊያ ከኔ ራቂ ሲላት ነበር ካምፓኒው እኛን ለመግደል እየሞከሩም ነው ይሏል። ማይክልም ሲሰማ በቃ ከዚህ በኋላ አይፈልጉንም ማለት ነው ያም ማለት በራሳቸው ዊስለርን ሊያስመልጡት ነው ሲል ትዕይንቱ ዊስለር ሆዬ በጣሪያ ወጥቶ እሱን ለመውሰድ ከነሱዛን የተላከውም ሄሊኮፕተር ደርሶ እናያለን። በለው ማይክልም ሲሰማ በፍጥነት ስልኩን ዘግቶ ዊስለርን ቅድም ወዳገኘበት ጋር በሩጫ ሄዱ እሱም ጣሪያው ላይ መውጣት ይጀምራል። የፓናማ ወታደሮችም ከታች ሄሊኮፕተሩ ላይ ሲተኩሱ ሄሊኮፕተሩን በምላሽ እየተኮሰባቸው መኪኖቻቸው ሲጋዩም እያየን እኛም እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ልናሳያችሁም ተቃርበናል። ማይክልም በጣሪያው ወጥቶ ሄሊኮፕተሩን እየጠበቀ ያለው ዊስለር ጋም ደርሶ በቡጢ ያለው ሲጥለው ዊስለርም የሚንጠለጠልበት ገመድ ከሄሊኮፕተሩ ተልኮለት እሱም እዛ ገመድ ላይ ሲንጠለጠል ማይክልም አልፈታክም በሚል እሱም ወገቡ ላይ ይንጠለጠላል። በዚህም የተኩስ ልውውጥ ብቻ በዛ ያሉ ወታደሮች ሲሞቱ ሄሊኮፕተሩም ገመዱ ላይ የተንጠለጠሉትና ማይክል እንደዛው እንደተንጠለጠሉም ስላዩ ማይክልን ተኩሰው ለመጣል ቢሞክሩም ሲያቅታቸው በመሃልም የሄሊኮፕተሩ ተኳሽ በጥይት ተመቶም ይገደላል። ሄሊኮፕተሩ ላይ ያሉት ሰዎችም እየተደናበሩ ዊስለርም የያዛት ገመድ ከታች ማይክል ተጨምሮበትም ከብዶት እጁም ዝሎ ይለቀዋል። ከማይክል ጋርም ተያይዘው የነበሩበት ጣሪያም ላይ ሳያመልጡ ይመለሳሉ። እንግዲህ ይህችን የመሰለች ገራሚ ትዕይንት ማየት አለባችሁ። ቀንጨብ አድርገን ኢንስታግራም እና ቴሌግራም ላይ @ፊልም ወዳጅ በሚል እናስቀምጥላችኋለን። ሄዳችሁ ተመልከቱት። በዛውም ፎሎ እንዳይረሳ። ዊስለርም በፍጥነት ወደ እስር ቤቱ በጣሪያው እየተመለሰ የሶናም ወታደሮች ድምጽ እያሰሙ ወደ ውስጥም ሲገቡ እሱም በእነሱ እንዳይለይ ሸሚዙን አውልቆ ከሌሎቹ እስረኞች ጋር ሲቀላቀል ማይክልም በተመሳሳይ እሱም ቲሸርቱን ቀይሮ ከፊት ለፊትም ወጥተው እንደተለመደው በእንብርክክ ይጠባበቃሉ።
በአሁኑ የምናውቀው የበፊቱ የጋርዶቹ መሪ ከስራ ገበታው ተቀይሮ የሆኑ ልምድ ያላቸው ሸምገል ያሉ የወታደሮቹ አለቃም ገብተው እስረኞቹንም እያለፉ በቀጥታ ወደ ማይክል ጋር ማምርተው እያስነሱት የማይክልንም ስም በትክክል እየጠሩት በዚህ 2 ቀናት ውስጥ ብቻ 2 የማምለጥ ሙከራም ተደርጓል። አንተ እዚህ ከመጣክ በኋላ እንዲሆኑ አጋጣሚ አይሆንም እያሉ እያላጉት ሶናሬ ብዙ ችግሮችን እየፈጠርክ ነው፣ ምናልባት ሶና መሆን አይገባክም፣ ሶናን ተሰናበታትም ብለው በወታደሮቻቸው ጎንና ጎን አስይዘው ማይክልም ሶናን ለቆ በዋናው በር ይወጣል። እረፍ። ከዛ በፊት ግን ቆይ በብዛት እናንተ እንደጠየቃችሁን በቱርክ በህንድ በኮሪያ በመሳሰሉት ተከታታይ ፊልሞችስ ለምን አትመጡም እንዳላችሁን ድራማ ወዳጅ በሚል በአዲስ ቻናል መተናል። ከታች ሊንኩን እናስቀምጥላችኋለን። እዛም ላይ ሄዳችሁ ሰብስክራይብ እያደረጋችሁ አለን በሉን። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ምዕራፍ 3 ክፍል 8ን ወደዳችሁት? የሚገርም ነው አይደለ? በእርግጠኝነት ቀጣዩን ክፍል ለማየት ጓጉታችኋል። ታዲያ ሁል ጊዜ እንደምላችሁ ጓጉታችሁ እንዳትቀሩ ከታች ሄዳችሁ ጆይን የምትለዋን ነክታችሁ ሜምበር ከሆናችሁ ቀጣዩን ክፍል አሁኑ ማየት ትችላላችሁ። እንዲሁም ደግሞ ይህችን ቪዲዮ አነስ ያለች በአናቷ 1500 ላይክ ዛሬውኑ ካስገባችኋት ቀጣዩ ክፍል አሁኑን ይለቀቃል። እንዲሁም ሰብስክራይብ ያደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አለምን እሱ ብቻ ጆይንም ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ቀጣዩን ክፍል ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ሄዳችሁ ተመልከቷቸው። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ከሌቼሮ ጋር ማይክል ሆነው ደግሞ ከነሳሚ ጋር የተደባበቁ ሌላ የማምለጫ እቅድ ሲያመቻቹ ከወደ ውጪም የዊስለርን ነገር በግዴታ እንድታፋጥን የተናገራት ሱዛንም ሶናን በኃይል ማጥቅታ ዊስለርን አስመልጣለሁም ብላ ብታስብም በማይክል አክሻፊነት ሳይሳካላት ሲቀር የሶና ወታደሮች አዲሱ አለቃቸውም በተደጋጋሚ የማምለጥ ሙከራ በመደረጉ ማይክልን በጥርጣሬም እስከነ አካቴው ከሶናም ይዘው ሲወጡ አይተን ነበር ያቆምነው። በዚህኛው ክፍል ቀጥለን ማይክልም ከአዲሱ የወታደሮች መሪ ጋር ታስሮ ወደ እነሱም ቢሮም ገብቶ እውነቱን እንዲናገርና እሱ ካልሆነ ደግሞ ማን ሄሊኮፕተሩን እንዳስላክም ቢጠየቅም ማይክል ግን ማውቀው ነገር የለም ሲል ሰውየውም በእንዴት ካላወራክ ቅጣቱ ከፍ ያለም ነው እያሉት የሆነ በላስቲክ የተሰራ አነስ ያለች መሀል ፀሐይ ላይ ያለች ሳጥን ውስጥም አስገብተውም ያስሩታል። ከዛ ለመውጣትም ሁሉንም ነገር የሚያውቀውን መናዘዝ እንዳለበትም ይነገሯል። ከላይ ያሉት ሌሎች ወታደሮችም ይህን ሲያዩ ሲደናገጡ ሌቼሮም ሳይቀር ማይክል አቅቶለታል በቃም ሲል እንሰማዋለን በለው ወደ ሊንከን ጋም ስንሄድ እሱም ከሶፊያ ጋር እነሱ ላይ ያ ነገር ማለትም የመግደል ሙከራም ከተደረገባቸው በኋላ ሶና ደግሞ የተፈጠረውን ብጥብጥም ሰምተው እዛው ሄደውም ስለነ ማይክል ቼክ ለማድረግም እያሰቡ ሱዛንም ያሉበት ቦታም ከግብረ አበሮቿም ጋር መታ ሊንከንን ወስዳ ሶፊያንም ወደ ቤቷ እንድትሄድ አስጠንቅቃት ትሄዳለች። ሊንከንም አይኑ ተሸፍኖ የሆነ ራቅ ያለ መጋዘን የበዛበትን ቦታም ተወስዶ ትናንት እነሱ ስላልተሳካላቸው ያላቸው አማራጭ ማይክል ብቻም ስለሆነ በሚል ለቀጣይ ስራው በደንብ እንዲሰራም ታግቶ ያለው ልጁን ለትንሽ ደቂቃም በአካል እንዲያገኘውም ታደርጋለች። ሊንከንም ልጁን ሲያየው ቢያንስ በሕይወት ስላለለት ደስ ብሎት እያቀፈው ኤዚም እነዚህ ሰዎች የምትሄድበትን ሁላ እየተከታተሉት ነው መውጫ የለክም እያለው ሱዛን የተባለችውን ሴት ደግሞ እብድ ሴት ናት፣ የሳራን ጭንቅላት እሷ ነች ቆርጣ የገደለቻት፣ እሱም እዛው ክፍል ውስጥ እንደነበረ ግን ያንን ማየት ስላልቻለ አይኑን እንደጨፈነና እንደሰማም ይነግረዋል በለው ሊንከንም ከዚህ ማጥ ውስጥ እንደሚያስወጣው ቃል እየገባለት በድጋሚ ማቅፎም ይለየዋል። በሌላ ትዕይንት ቀውሱም አሁንም ከረዳቱ ጋር ወደ ሶናም እየመለሰችው እሷም እንዲህ ባታደርግ ምንኛ ደስ ይላት እንደነበረም እየነገረችው የድሮ አባቷ ሁሌ የሚይዛትን ገድ የነበረችን ሳንቲም አባቷ ስራ ሲያቆም ለእሷ አይሰጣትን አሁን ደግሞ እሷ ለእሱ ባለበት ሁላ ደህንነቱን እንድጠብቅለትና ከዚህም ሲወጣ ትመልስልኛለክም ብላ ስትሰጠው በዚህም መልኩም አሁን በድጋሚ በቃ ከሶና ወጣ ብንልም በፀሐይ በሳጥን ውስጥ ታስሮ ያለውንም ማይክልን እያየው ወደ ሶናም ይገባል። ዊስለርም ወደ እሱ ተጠግቶ እንዳልተሳካላቸውና አሁን ደግሞ ያለ ማይክልም ቢሆን ሌላ አዲስ እቅድ እንደመጣም እየነገረው በሌላም በኩል ቲባግና ቤሌክም ቀስ በቀስ ማይክል የሆነ ነገር እየሰራም እንዳለ ሲጠረጥሩ ቤሌክም ቲባግም ቢጠይቀውም መልስ ሲያጣ እዛውም አንድ እስረኛ ሲያስመልስ ቤሌክም ቆሞ እያየ ሲቀልድበት ከሌቼሮ ሰዎች አንደኛውም አይቶት ወደ እሱም ተጠግቶ ሰውየው ያስመለሰውን እንዲያጸዳም ያዘዋል። ያው ቤሌክን እናውቀው አይደለ አልሰማክም ያስራ አይደለም እንደሌላው አልፈራክም ሌላ ሰው ሂድና አስፈራራም ብሎት ከፍተር ሲያደርገው የሰውየው እግርም ሌላኛው እስረኛ ያስመለሰውን ይረግጣል። ግን ለአሁኑ ምንም ሳይፈጠር ትንሽ ቆየት ብሎ ግን ቤሌክ ያቺ የድሮ እግር ከልጁም ትደርሷለች። እሱም በፍርሃት ለነሳሚም ወስዶ ለምን እያለ ቢጠይቅም ድብድቡ ከምሳም በኋላ ይደረጋል ተብሎ ቁርጡም ይነገሯል በለው ማይክልም ከሚባለው በላይ ይዛ ሳጥን ውስጥ በጣም እየተለበለበና እያጦለወለውም እያየ ነው። ከወደ ውጭም አፍቃሪ ሱክሬ ከአጉስቶ በአሁኑም ስፔሻል መልእክት እንዲያደርስና ምንም እንደማይከፈለው በሽጉጡ ማስፈራርቶ ሲሰጠው እናየዋለን። እሱም ወደ እስር ቤቱ ሲመለስ በትንሽዬ ዕቃ የጋርዶቹ ማለቃ ለማይክል ውሃ ውሰዱለትም ሲል ደርሶ እኔም ልውሰድለት ብሎ ያቺን ውሃም ለማይክል እየሰጠው እንዲበረታም ቢነግረውም ማይክል ግን ነገሩ ሁላ እንደማይሰራና አንተም ይህን ስራ ቁመክ ወደምትሄድበት ላትመለስ ሂድም ይለዋል። ሱክሬ ግን ይህን ሲሰማ አንተ ያንን ሁላም አድርገልኝ በፍጹም ቢልም የማይክል መልስ አሁንም ሂድ ነበር። እስር ቤት ውስጥም ዊስለርና ሌቼሮም እዛው ዋሻ ውስጥ ተመልሰውም ያለ ማይክልም ገብተው በራሳቸውም ወደ ላይ ለመቆፈርም እየታገሉ ሌቼሮም ዊስለርን ነሳሚ ሳያዩት ከቦታውም አስወጥቶ እንዲሄድም ሲያደርግ ማን አይን ውስጥ ይገባል? መርዙ ቲባግ በለው። ማይክልም እንደዛ በሙቀቱ እየተጠበሰ የወታደሮቹ ማለቃ ወደሱ መጥቶ ሙቀቱ እየጨመረ እንዳለና አሁን ተስማምቶ ወደ ቢሮ ተመልሶ በተረጋጋ አየር እንዲያወራ ካልሆነ ግን ነገ ይበልጥ ይሞቃል፣ ከነገ ወዲያ ደግሞ ይበልጥ፣ ከዛ በኋላ ግን ሟች ነክም ይለዋል። እረፍ። ማይክልም በዚሁ ከቀጠለ ሟች እንደሆነም እየገባው ስለመጣ ቀበል አድርጎ አንተ ልትረዳኝ አትችልም፣ እነዚህ ሰዎች ከባድ ናቸው፣ ማንም አይችላቸውም ቢለውም ሰውየው ግን በዛ እንደማይታማ የበፊት የራሱን ታሪክ
ፓናማ ላይ አለ የተባለ የድራግ ዲለር ንጉስ፣ በጣም የተደራጀና ኃይሉም የካበተ የራሱ የሌቦችና የወንበዴዎች ሰራዊት የነበሩት፣ በጊዜውም ከሱ ፊት የሚቆምን ሁላ ዳኛ ነሽ ፖሊስ ነሽ እንዳለ የሚገል መቼም ማቆም አይቻልም የሚሉት ሰው እንደነበር። ያም ሰው አሁን የት ነው ያለው? እዚህ ሰውን አስገብቸው እኔም ከሱ በላይ ሆንኩም ይላል። ሰውን ያለ ግን ማን ነው ሰውዬ ያላችሁ ነው? መቼም ካቦ ሌሴሮ ነው በለው። ማይክል የሚሰምተው ሰውየው እንጂ በቀላሉ ከዚህ ክፍል እንደማያስወጡትም ገብቶት እዚህ እንደገባው ነው ማምለጬን እያቀድኩ የነበረውን ብሎ መናገርም ይጀምራል። በዛም እንዳለ ለመናዘዝም ተስማምቶ ከዛም ሙቀት እያስወጡት ወደ ቢሮአቸውም ይወስዱታል። ማይክልም ብታምኑ ባታምኑ እንዳለ እውነቱን ዝግዝግ አድርጎ ለሰውየውም ይናገራል። አሜሪካ ወንድሙን ያሳሰሩ ሰዎች እንደሆኑ አሁን እሱን እዚህ ሌላ እስረኛ እንዲያስመልጥ ያስገቡት፣ ሰዎቹንም እንደማያውቃቸው የወንድሙንም ልጅ አሁን ላይ አግተው እንደያዙና ካላመለጠም ልጁን እንደሚገሉትም ይናገራል። ወደ እስር ቤቱም ስንሄድ መርዙ ቲባግ ዊስለርና ሌሴሮ ያላቸውን የሆነ ነገርም እንዳለም ጠርጥሮ ወደ ዊስለርም አመጥቶ በተዘዋዋሪ መልኩ እየጠየቀው የእናንተ ጉዳይ ሳሚ እንዳያውቅባችሁ ሳሚን ማስወገድ አለባችሁ፣ ለዛም መፍትሄ አለኝ፣ ሳሚን ካስወገድኩ ደግሞ ከእናንተ የቡድን ስራና ቡድን ውስጥ እቀላቀላለሁ ይለዋል። ዊስለርም እዛው በፍጥነት ቲባግ ራሱ እስኪገርመው ድረስ እንደተስማማም ይነግረዋል። ወዮ ቲባግም የሚያመልጡት ቡድን ውስጥ ተቀላቅሏል። አሁን ጥያቄ የሚሆነው ቲባግ እንዴት ነው ሳሚን የሚያስወግደው ነው። እሱም እስከዛሬ ድራግ እየሰጠው ወጥመዱ ሲከት ወደ ነበረው ማሁን ጋር አምርቶ ለሳሚም የዶሮ እግሯን ሰጥቶ በድብድቡም እንዲገልለት ከዛም ወደፊት የሚያስፈልገውን ድራግ ሁላ በነፃ እንደሚችለውም ይነግረዋል። ቆየት ብሎም ቲባግ ሆዬ ድራግ ይዞለት ቢመጣም ማሆን ግን ከዚህ በኋላ ድራግ አልጠቀምም በሚል ወስኖ አልቀበልክም ብሎ ህመሙንና ከሞትኩም ልሙት በሚል ምርጫውን አድርጎም ሲተው እናየዋለን። ዋው ማሆን ከወደ ውጭም ሊንከን ወደ ሆቴልም ተመልሶ ከሱክሬ ጋርም ስለ ማይክልም ሲያወሩ እንዲሁም ሱክሬ ስለ አጉስቶም ስለተባለ ሰውዬ ስለ እሱም የሚሰራውን ስራም ሲነግረው ሊንከንም ያን ስራ በአፋጣኝ እንዳያቆም ሲያስጠነቅቀው ማይተን ግን ትንሽ ቆየት ብሎ የሆቴሉ ታችኛው ምድር ላይ ሱክሬም ያንን ስራዬን ማቆም አልችልም፣ ሊወለድ የደረሰ ልጅም አለብኝ ወይ ገንዘብ ስጠኝ እያለ ሊንከንም በድጋሚ ነገር ካለው ገንዘብ የሚባል አሁን ላይ የለኝም እኔም ዳግመኛ ላላየው የምችለው ልጅ ነው ያለኝም እያለ ሲጨቃጨቁ እዛውም እኛ በምስላችን ከሱዛን እነሱ እንዲከታተል የተላከም ሰው የሰማውን ለሱዛንም ደውሎ ሲነግር እናየዋለን። ማይክልም በወታደሮቹ አለቃ የተናገረው ሁላ ትንሽ እምነትም አግኝቶለት ግን እዚህ እስር ቤት አስመለጥ የተባልከው ሰው መጥቶ ይበልጥ መመስከር አለበት፣ ማነው እሱን ተብሎ ይጠይቃል። ማይክልም ትንሽ አቅማምቶ ሰውየው እውነቱን ላይናገር ይችላል፣ ግን እኔ እሱን ካጋለጥኩ ሰዎቹ የወንድሜ ልጅ ከመግደል ወደ ኋላ አይሉም፣ የወንድሜ ልጅ ፈልጋችሁ እንደምታገኙልኝ ቃል ግቡልኝም ይላል። አለቅየውም ቃል ሲገባ ዊስለርም ልትጠይቀው ከመጣችው ሶፊያም ጋር እያወራ እሷም እዛ የተከራዩ አፓርታማ ሄዳ ያገኘችውን የእሱ የሌላ ሰው ስም የተጻፈበትንም ፓስፖርት የሆነች ሴትም እንደመጣች የነገረችው እንደ ዋሻትና ከዚህ በኋላ የቱን እንደምታምን ግራ እየተጋባች እንዳለች ስትነግረው እሱም ያንን ሁላ ነገር ያደረገው ለእሷና ለእሱ እንደሆነ ያም ከዚህ ሁላ መውጫ መንገዳቸው እንደሆነ ሁሌም እንደሚላት ፍራንስ ከእሷ ጋር የመሄድ እቅዱንም እየነገራት እሷን ባታምነውም ስለምታፈቅረው እያለቀሰች እየሰማችው እሱም በወታደሮቹ ተጠርቶ ከመሄዱም በፊት ሁሌ እንደማፈቅረሽ ወቂም ብሏት ይሄዳል። ለዛሬ ክፍል ጥያቄያችን የሚሆነው ደግሞ እናንተ በሶፊያ ቦታ ብትሆኑ ምን ታደርጉ ነበር? እስኪ መልሶቻችሁን ኮመንት ላይ ያሳውቁን። ዊስለርም ከሷ ሲለይ በወታደሮቹ ወደ ጨለማ ክፍል ሲወስዱ ሁሉንም ነገር እንዳወቁና ከውጪ ማን እንደሆነ ስራውን እየሰራ ያለው ስም እንዲናገር ቢጠየቅም ዊስለር ግን ትንፍሽ አይደለም ስላለ ወደ ማሰቃየትም ይገባሉ። ግን መሰቃየቱ ሀብሎ ከመጀመሩ በፊት ከማይክል ጋር ለማምለጥ እየሰሩ እንዳለና እውነቱን ለመናገርም ይወስናል። ረፍ ማይክል ጋም ተወስዶ እዛውም ማይክል ምንም ምርጫ እንደሌላቸውም ነግሮት እሱም ያቺ ጠይቀው የምመጣው ሴት ስም ግሬቸን ሞርጋን እንደምትባልም ይናገራል። ግን የት እንደምትኖርና አሁን የት እንዳለች እንደማያውቅም ሲያክል ማይክልም ቀበል አድርገው ስልክ ከተጠቀምኩ የት እንደምትሆን ላቅ እችላለሁ ብሎ ወደ ሊንከንም ደውሎ ቀጣይ ከሱዛን ጋር መችና ስንት ሰዓት ነው የምታገኛትም ብሎም ጠይቆት ሊንከንም ግራ ቢጋባም ከሱዛን ጋር የተቃጠሩበትን ቦታና ሰዓት ነግሮት ስልኩም ያበቃል። ስለ ሱዛን ካወራን እሷም ያ ሊንከን ከሱክሬ ጋር በገንዘብ ሳቢያ መጨቃጨቃቸውን ከሰማችው በኋላ ወደ ሱክሬ ጋር ማምርታ እየተዋወቀችው ከሊንከን ጋር የነበራቸውን ጭቅጭቅ እንደሰማችም ነግራው በወሬም ስለ ራሱ እንዲያስብና ሊንከን ጋርም ተመልሶ ይቅርታም ጠይቆ አብሮት ከሱ ጋር መቆየትና መቀጠል እንዳለበት ከዛም ነገ ወይ ከነገ ወዲያ ደውላለት ከሷ ጋር ደግሞ ዳግመኛ ለስራ እንደሚገናኙና እስከ $50,000 እንደምትከፍለውም እየነገረች ስትልለው ሱክሬም ሲያቅማማ እናየዋለን። ወዩ በሌላም በኩል ራሱ ሱክሬ በአጉስቶ በኩል ወደ እስር ቤቱ ያስገባው ስፔሻል መልእክትም ሳሚን ጋር ሲደርስ ሱክሬም ከሱዛን ሲለይ ወደ ሊንከን ተመልሶ ያሰቡት እንደተሳካም እየነገረው እኛም ሊንከንና ሱክሬ ይህንን ያደረጉት የተጨቃጨቁትና የተጣሉም የመሰሉት ሆን ብለው ሱዛንን ወጥመድ ውስጥ ለመክተት ነበር። ዋው ግን ሱክሬ በብሩ የተደለለ የሚመስል ፊት ሲያሳይ እናየዋለን። የሶና የወታደሮቹ አለቃም ግሬቸን የተባለችውን ሴት የተባለው ቦታ ላይ እንደደረሰች በሰዎቹም በኩል ተነግሮት ጉዞውን እዛ ሲያደርግ ሊንከንም እሷን ለማግኘት እሱም ከሱክሬ ተለይቶ እዛም ሄዶ ሲያገኛት እያየ ነው። ስለደረሱበት ነገርና ዊስለርም ነገ ይወጣል እያላት ባለበት ሰዓት የሶና ወታደሮች ካለቃቸው ጋርም ተከታትለው ገብተው ሱዛንንም ግሬቸን መሆኗንም ጠይቀዋት አንጠልጥለውም ይወስዷታል። ሊንከንም ይሳይ ክው ብሎ ለዚህ የኔ እጅ የለበትም እያላት እሷን በንዴት ተይዛ የነበሩበትንም ክፍል ለቃ ትወጣለች። እሷም ወደዛ ጨለማ ክፍል ተወስዳ ብትጠየቅም ቱሪስት እንደሆነችና ዊስለር የሚባልም ሰው በህይወቷ እንደማታውቅ ተናግራ ሽምጥጥ አድርጋ ትዋሻለች። ወታደሮቹም ወዲያው ወደ ቀጣዩ ወደ ማሰቃየቱም ይገባሉ። በተመሳሳይ ሰዓት ቤሌኮዬም የመደባደቢያው ሰዓት ደርሶበት እሱም በፍርሃት የሚያደርገው ጠፍቶት የሆነ ዕቃ ፈለግ አድርጎ እጁም ላይ ጨርቅ ሲጠቀልልና አፍንጫ ውስጥ ደግሞ ሶፍትም የወተፈም እያየ ነው። በፍርሃትም ከልክ በላይ እየተነፈሰ ሲዘገጃጅ የማይደርስ የለምና ወደ ድብድቡ ሪንግ ይገባል። ወደ ሱዛን ጋርም ስንመለስ እሷ ምንም ብትሰቃይ የማውቀው ነገር የለም ማለቷንም ቀጥላ እሷ ያለችበት ክፍል ውስጥም ማይክልና ዊስለርንም ይዘውላት መጥተው እንደምታውቃቸው ቢጠይቋትም እሷ ግን በድጋሚ በህይወቷ አይታቸው እንደማታውቅም ትናገራለች። በለው ማይክልም እሷ እንደነበረች ዊስለር ልትጠይቅ
የመጣችውም እያለ አለቃቸውን በንዴት ሽጉጡን አውጥቶ ዊስለርንም ለእሷ ነው ወይ የምትሰራው? እሷ ነች ወይ የማምለጡን ነገር ያዘዘችው? እያለም ይጠይቋል። ዊስለርም ትንሽ አቅማምቶ አዎ ብሎ ይመልሳል። በዚህ ጊዜ ነበር ሱዛንም እሺ በቃ እናገራለሁ ብላ ግን እሷ እንዳልሆነች ከእስር ቤት እንዲያመልጡ እያዘዘች አለችው። እሷ የታገተው ልጅ መጠበቅ ብቻ እንደሆነም ስራዋ ተናግራ የታገተው ልጅ የት እንዳለም ተጠይቃ ቦታውንም እየተናገረች እኔው ራሴን ወስዳችኋለሁም ትላለች። በዚህ መልኩ ሱዛን ጉዟን ከጀነራሉ ጋር ኤልዜ ወደ ታገተበትን ቦታም ያደርጋሉ። በዚህ መልኩ ማይክልም ክፍሉን ለቆ ከመውጣቱ በፊት አንቺ ነው ሸይ ሳራን የገደልሻት ብሎም ጠይቋት እሷ ምን እንደምታወራ አላቅም ያለችው እሱም ቀበል አድርጎ ልበቀልሽ እመጣልሻለሁ ይላታል። በለው እንግዲህ እንዲህ እያለን የዚህኛውን ክፍል ለማገባደጃ ትዕይንቶች ላይ ተቃርበናል። ማጥ ውስጥ ወደ ገባው ቤሌክ ጋም ስንሄድ እሱም ትንሽ ከተደበደበን በኋላ እጁ ላይ የጠቀለለውን ጨርቅ እየደበደበው ያለው ልጅ አይለይም አድርጎበት ልጁም የሚታየው ሁላም ሲደበዝዝበት ቤሌክም ያለ የሌለ ኃይሉን ሰብስቦ በኃይልም እየመታው እስከ መግደልም ይደርሳል። ቤሌክ አሸነፈ። ወዲያውም እጁ ላይ የጠቀለለውን ጨርቅ ፈቶም ጥሎ በደስታ መደሳሰት ይጀምራል። ጨርቁ ላይ ግን ምን አድርጎ ነው እያላችሁ ከሆነ ልክ እንደኛ እየተጠራጠረ የነበረው መርዙ ቲባግም ቤሌክ ወደ ጣለው ጨርቅም አምርቶ ሲያሸተው ቤሌክ የለካ ጨርቁን አሲቶን የተባለ ኬሚካልም ነክሮ ነበርና የጠቀለለው በዛም ነበር ልጁን ያፈዘዘው። ራሱ ምን ያሸተው ደግሞ አፍንጫው ሶፍት ወጠፈ። ዋው ቤሌክ ምን ያደርጋል? ይህም ቢያልፍም ቲባግ ወጥመድ ውስጥ ደግሞ ገብቷል። ወደ ሱዛን ጋም ስንሄድ እሷም ጀነራሉን እየመራች ወስዳ በመሃልም ኤልጂ ያለበትንም ክፍል ጠቁማ ቦታውም ሲከፈት ግን ባዶ ሆኖ እያዩትም እሷም ወዲያው ዝናግታ ሳያስቡት ጀነራሉን እየጠበቀ የነበረውንም ጋርድ ገላ ሽጉጡንም ወስዳ በፍጥነት ጀነራሉም ላይ ተኩሳ ትገላቸዋለች። በለው የታሰረችበትንም ካቴና ፈታ ለእሷም ሰዎች ያለችበትንም ቦታ ተናግራ መጥተው እንዲወስዳትም ትናገራለች። በቀጣዩ ወደ ሊንከን ትደውላለች እና ማይክል ጋም አዲስ የወታደሮቹ አለቃም ወደ እነሱ መጥቶ ጀነራሉን መገደላቸውንም እየነገራቸው ማይክልም በሰማው ነገር ዊስለርን ይበልጥ እየተጠራጠረው ዳግመኛም ወደ ሶና ይመለሳሉ። ማይክልም እንደተመለሰ በፍጥነት ከሌቼሮም ስልክ ተውሶ ሊንከን ጋም ይደውላል። ኤልጄም ደህና እንደሆነም ጠይቆት ሊንከንም ባደረገው ነገር ኤልጄ ሊገደል ይችል እንደነበር እና ግን አሁን ሰላም እንደሆነ ቢነግረውም ማይክል ግን ዊስለርን እስከያዝን ድረስ ምንም አያረጉንም ይለዋል። ከስልኩም በኋላ ወደ ዊስለር ጋር ማምርቶ ያንን ያደረገው ማለትም የግሬቸንስ የተናገረው ሆን ብሎ ካለበት ማጥ ውስጥ ልታወጣው አስቦ እንደሆነም ሲነግረው ዊስለር ግን ራስህ ተናገር ስላልከኝ ነው ታውቃለህ ይህ ነገር እሷ ላይ እንደማያቆም ሲለው ማይክልን በጥርጣሬ እንዴት አንድ ተራ አሳ አጥማጅ ሰው ስለ ካምፓኒው ይህን ያህል ላያቅ ይችላልም እያለ ሲጠይቀው ዊስለር ግን አሁንም የሆዱን በሆዱ ይዞ ግሬቸን በተፈጠረው ነገር ዳግመኛ መታ እንደምናመልጥ ትጠይቀኛለች። ነገሩን ታደርገዋለህ ወይስ አታደርገውም ብሎ ይጠይቋል። ማይክል ግን አዎ ያደርጓል ብለህ መልስላት፣ ግን ከዚህ እንዳመለጠን አንተን እንደማስያዣ ነው የምቆጥርክም ይለዋል። ወደ ተደባዳቢው ሳሚን ጋር ስንሄድ በጥየቃም ሰዓት አጉስቶ ሊጠይቀው መጥቶ ስፔሻል መልእክት ብሎ የላከለትን ከፍቶ እንዳየው የሌቼሮ ስልጣን ላይ የመቆየውም ጊዜ እያለቀ ስላለ ምርጫ መምረጥ እንዳለበት ማድረግ ያለብክን ታውቃለህ፣ ማንነትክን ማሳያ ጊዜ አሁን ነው፣ ተመለስና የላኩልክን ክፈተውም ይለዋል። ሳሚም ወደ ውስጥ እንደተመለሰ አሁንም ድረስ ሌቼሮ ማይክል ባደረገው ነገር ስላልቀጣው ጭራሽ እነሱም ደግሞ ወደ ቢሮ ማብዛቱም እያንበሳቸው በቀጥታ ክፍሉ ወደ ተላከው መልእክትም ሄዶ ሲከፍተው የተላከው ሳጥን ውስጥ አነስ ያለ ሽጉጥም ያገኛል። እንግዲህ ሌቼሮን ገሎ ስልጣኑን ሊወስድ ይሆናል እኮ ወዩ። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ ምዕራፍ 3 ክፍል 9 ነው። ወደዳችሁት? ቀጣዩን ክፍል አሁንም በእርግጠኝነት ለማየት ጓጉታችኋል። ታዲያ ሁልጊዜ እንደምላችሁ አሁንም ቀጣዩን ክፍል ለማየት ከታች ጆይን የምትለዋን ነክታችሁ ሜምበር ከሆናችሁ ሄዳችሁ ማየት ትችላላችሁ። እንዲሁም ቺን ቪዲዮ አነስ ያለች በአናቷ 1600 ላይክ ካስገባችሁት ዛሬ ነገ ሳይባል ቀጣዩ ክፍል አሁኑን ይለቀቃል። እንዲሁም ሰብስክራይብ ያደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ ምንም እሱ ብቻ ጆይንም ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።